ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ ወደ እናንተ መጥተናል። እንዴት ናችሁ እናንተ? ያላችሁበት እንግዲህ ሰላማችሁ ብዝት ይበላችሁ። እንዴት ነሽ? እንዴት ናችሁ ቤተሰቦች? ደህና ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ ብለናል አለን። ዛሬም እንግዲህ እንደተለመደው ትላንትና ጠፋ ብለናል። ሰሞኑን እንግዲህ እና አብርሃምን ጉዳይ አብረን እያየን ነበረ። ትላንትና እንግዲህ ያው ምንም የተለየ ነገር የለም፣ እንደተለመደው የተንዛዛ ነገር ስላለ ብዙም ያው ቁም ነገር ስለሌለው ነው እውነት ለመናገር ወደ እናንተ ያልመጣሁት ማለት ነው። ዛሬም አንድ ትንሽ ያየሁትን ነገር ዋናው ልንነግራችሁ ነውና ምንድነው እሱም አብርሃምና ሩታ ጥሩ ጊዜ እያሳለፉ ነበረ። ዛሬ በልጃቸው ምክንያት ያው ሩም ውስጥ ነው ያሉት፣ ሆቴል ነው ያሉት። ጥሩ ጊዜ እያሳለፉ ነው እንደምናየው። ነገር ግን የተጣሉም አይመስሉም። በዚህ መሃል ግን አንድ የተፈጠረ ነገር አለ። በዚህ መሃል ሄርሜላ መጣች ከአቤል ጋር እና የሩታ ልክ ሄርሜላ ስትመጣ መቀየር፣ የሄርሜላ ደግሞ በነገሮች መቀየር በጣም አስገርሞኛል እና ሄርሜላ እንግዲህ በሩታ መቅናት ጀምራለች ማለት ነው። አብርሃም ከሩታ ጋር ሲታይ መቅናት ጀምራለች ማለት ነው። የምጣዱ እያለ የሚባል ነገር አለ። ያው እንግዲህ አሁን ተፋቷል ብላ ነው የሀሳቧን አሳክታለች። አዎ ግን በጣም ይገርማሉ ማለት በተለይ ሄርሜላ ፊቷ ቀጭም ያለበት ፓርት አዝና ነበር ማለት አንደኛ ለነገሩ መጀመሪያ የደነገጠችው ስላልጠበቀችም ነው። በዛ ሰዓቱም ስለመሸ እኩለ ሌሊትም ስለሆነ በዛን ሰዓት እዛ ሩም ውስጥ ትገኛለች ብላ ስላልጠበቀች ደንግጣለች። አንድ ለዛ ነው። ሁለት ደግሞ ዳሪ ምናምን ስላትም ደግሞ የደስተኛነት ስሜት አታይባት። አብርሃም ሩታን ዳሪ ሲላት አይ እየተግደረደረች ነው እንጂ የማደር ፍላጎት አላት። በጣም እየሳቀች ነበር። ባይመጡ ኖሮ እንዳለ ሳቅ ነው ደስታ ነው ምናምንና ደስ ይሉ ነበረ በአጠቃላይ ማለት ነውና አብርሃም እያዝናናት ነበረ፣ እያሳሳቃት ነበረ ምናምን ደስ የሚል ጊዜ ነው እያሳለፉ ያሉት በአጠቃላይና ሩታ ያው እንግዲህ የመግደርደር ላይ ነበረች። ያው እንዲህ ቢሆኑ በጣም ያምራሉ አይደል ቤተሰብ? ብዙዎቻችሁ መቼ ነው አንድ ላይ የምትሆኑት ምናምን እያላችሁ ኮሜንት ላይ ጽፋችኋል አይቻለሁ። ምክንያቱም ሁላችሁ የምትፈልጉት እነሱ አንድ ላይ እንዲሆኑ ነው። እኛ የምንፈልገው እሱ ነው እውነት ለመናገር ማለት ነውና ያው ነገሮቹን እያበላሹ ያሉት እነሱ ናቸው። በነገራችን ላይ እኛ ለነሱ የምናስበውን ያክል እነሱ ለራሳቸው ቢያስቡ የት በደረሱ ነበረና በጣም እያዝናናት ነበረ። አልጋ ላይ ትራስ አድርጎ በቃ ይሄው ድንበር አበጅቻለሁ፣ በዚህ አንቺ ሉሌን ይዘሽ እኔ በዚህ ጋር ተኛለሁ እያለ እየቀለደ ምን እያለ እያዝናናት ነበረ። እሷ እየተግደረደረች ነበረና ይሄ ማለት ፍቅራቸው እንዳላለቀ ነው የሚያሳየው። ምንም እንኳን ልዑል በመሃል ቢኖርም ፍቅራቸው አለማለቁን ነው የሚያሳየው እና ደስተኛ ናቸው። እውነት ለመናገር ግን የደስታቸውን የሚያደበዝዘው የሆነ ሰው ነው። እሱም ደግሞ በጣም የገረመኝ ሜላ ነች። በጣም የገረመኝ ግን የእሷ ሩታን ስታይ መከፋት በጣም አስገርሞኛል እውነት ለመናገር ማለት ነው። እንትን እኮ ነው አሁን እየቆየ ስትሄድ እንዴት ነው የሆነ የሰው የሚባል ነገር አለ እኮ የተዋስከውን ዕቃ ቶሎ መልስ፣ ሲቆይ የራስ ይመስልሃል ይባላል እና ስለዚህ የራስ አድርገዋለች። የራሷ ኦልሞስት አድርገዋለች። ከቤቷ ወጥታ ቤት ገዝታለታለች። ስለዚህ አሁን ሄርሜላን በአንድ ሳይድ የኔ ነው የሚል አመለካከት አላት። ሩታም ከዚህ በኋላ ከሱ ጋር የመሆን ነፃነቱ እንደሌላትም ተሰምቷታል ማለት ነው። እንግዲህ እስቲ አንዳንድ ነገሮችን እኒህ ሀሳብ አስተያየት እንስጥበት። ቤተሰብ እናንተም ሀሳብ አስተያየታችሁን ስጡበት። ለዚህ ቤት አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። እስቲ ወደ ቪዲዮ እንሂድ። እዚህ ጋር እንግዲህ ደስ እያላችሁ ነገር ነው። ደስተኛ ናት። እንግዲህ አምናሃለሁ እያለች በጣም እየተሳሳቁ እንደዚህ እያዝናናት በቃ እደር እያላት እሷም ደግሞ እየተግደረደረች እንጂ የማደር ሀሳብ አላት። ግን ብትሄድ ኖሮ በጊዜ ትሄድ ነበር አይደለ? እስከዛ ሰዓት 5 ሰዓት 6 ሰዓት ድረስ እዛ ቆይታ ከባድ ነው። ልጅም ይዛ ያው እሷ ለማደር ነበር ሀሳቧ። ያው ምንድነው በአፏ ሄዳለሁ ብትልም በልቧ ግን የማደር ሀሳብ ነበር። የሆነ ሰው ባይረብሽ የሆኑ ሰዎች
የሆኑ ሰዎች እና ሄርሜላ እንግዲህ አብርሃም ሩታ የለችም ብላ ነው እንግዲህ አብርሃምን ይዛ ማነው አቤልን ይዛ የመጣችው። እሷ የማደር ሀሳብ ኖሯት ነው ይዛ የመጣችው ማለት ነው። ልተኛለሁ ማለት ነው። ይሄ እኔ ክልል ነው። ያንቺ ክልል ደግሞ ከዚህ ትራስ ወደዛ ከልዑሌ ጋር ነው። ትራሱን ብፈነቀለውስ እንዴት ፈንቅሎ ቢመጣ ራሱ ደስተኛ ነች እሷ። ምክንያቱም ያው ሳቋን እያየን ስለሆነ ማለት ነው። ፈንቅሎ የሚለው ፈንቅለ ብትመጣ ራሱ እያለች እየሳቀች ነው። እና ፈንቅሎ ቢመጣ እስካሁን ማን ከለከለው? ምን መፈንቅል ያስፈልጋል? እስከ ሌሊት 6 ሰዓት አብረው ሆነው ምን መፈንቅል ያስፈልጋል? አይደለም መብቷን እያከበረላት ነው አብሽ። አሁን ኦፍ ኮርስ ልክ እኮ ነው። ግን የሚገርምሽ ነገር አሁን እሱ አይደለም ሁለቱም ምንም ያልጨረሱት ነገር እንዳለ ምንም ግልጽ ነው። በቃ ያስታውቃለሁ። ፍቅራቸው አላለቀም። የውሸት ነው፣ ጥሉም የውሸት ነው። እንግዲህ አደስታም ወጥቷል ከህይወታቸው መሰለኝ። አላየነውም ይሄን ሰሞን። አዎ ምክንያቱም ሁለቱ አንድ ላይ ጥሩ ጊዜ እያሳለፉ ነው። ልዑል እንግዲህ እየሰበሰባቸውም ይመስለናል። አስታራቂ ብለናል። ድንበር ነው እኮ ድንበር ነው። ይኸው ድንበር እኮ ላይ ነው ተበቃታው። ጫማሽን አውልቂና እዚህ ጋር ተኝ ነኝ። ለምን ምን ችግር አለው? ምን ችግር አለው? አለካሽማ ይኸው እየረገጠኝ ነው። ጫማሽን አውልቂና እንደዚህ። እንግዲህ ከዚህ የበለጠ ደስታ ምን አለ? ያምራሉ አለ አንድ ላይ ታምራላችሁ። በቃ እውነት። ስለዚህ አሁን ይሄ መለያየት ምናምን የሚለው ነገር እንደው የሴጣን ጆሮ ይደፈን ብላችሁ ቢያንስ ለኦዲየንሳችሁ ራሱ እንደዚህ እኮ እንደዚህ ተኛ እኮ ጫማሽን አውልቂና ልጄ ላይ ተጠለኛለህ። ጫማሽን አውልቂና ግቢ። በዚህ ሁሉ ደስታ ችግሩ እንግዲህ ይሄ ነው። ከዚህ ሁሉ ደስታ ከዚህ ሁሉ ሳቅ በኋላ እንግዲህ የእነሱን ደስታ መጀመሪያ የሚያደበዘዘችው አቤልና ሄርሜላ ናቸው። እንግዲህ አሁንም እንደለመዱት ሌሊት በ6 ሰዓት ሊያደበዝዙ መጥተዋል ማለት ነው። የሰይጣን ስራ እንግዲህ አብርሃም ልትቆጣጠረውም ትፈልጋለች። እንግዲህ 6 ሰዓት ድረስ ምን ትሰራለች እዚህ? የሩታ ምናምን ነው ጨዋታው ገብቷቸዋል አይደለ? ማንም የለም ብላ ነው የመጣችው። ስትመጣ ግን ሩታን ስታይ ደበራት፣ ሩታም እሷን ስታይ ደበራት። ተደባበሩ። ፊቷ ተቀየረ። አብርሽ እንመጣለን ብለን ነበረ ስለሰራ ግን በቃ ሰዓት ስለሄደ ትመጣላችሁ እያሰብኩ ነበር። ልጁን ልትወስደው መጣ። ከዛ በኋላ ትሄዳለች ነበር እኮ ያለው አይደል? እንደዛ ነው እኮ ያልከው። ብታድርስ አንቺ ምን ይመለከትሻል? ከፈለጋት ማደር ትችላለች። እንደፈለጋት ብትሆንስ? እኮ ልጁ እያለቀሰ ሲያስቸግረን እዚሁ ቆየች። እዚህ ቆየች ነው ወይስ ከሰዓት በኋላ ትሄዳለች ነው? አልገባኝ። እሷማ እሄዳለሁ እያለች አዎ ልጁ እያስቸገረ ስለነበረ እያጠባቸው ምናምን እዚህ ቆይታ ነው። እኔ ያው ማታ ማምሻ እንመጣለን ስላልኩ ሰላም ሳልልክ አላደርግም ብዬ በጣም ሰላምታው ብቻ ነው። ሰላም ሳትይው ልታድሪ አልቻልሽም። ችግር የለውም መምጣት ካረበሽንም ግን ልጁ መልሰዋለሁ ስላልክ ትወስደዋለህ ስላልክ ከዛ እንግዲህ አብርሃም ራሱ ረስቷቸው ነበር። ከሩታ ጋር መሆን እንደሚፈልግ የሚያሳየው ይሄ ነው። ቀጥረውት እንመጣለን ብለውት ረስቷቸዋል እነሱም ማለት ነው። ስለዚህ ሩታን ሲያገኝ ማንን ትዝ እንደማይለው ማወቅ አለብሽ። ያመተን እናመሻለን ብለና ነበር። እሷ ደግሞ ከሰራ ስትወጣ ደወለችልኝና አብረን መጣን። በዚህ ሰዓት ወጣሽ አርፈሽ ነበር ነው ዛሬ? አዎ ዛሬ ትንሽ አስመሽቶ ነበር ለታው ነው እንዴ? ደውልልህ ጥሩ ነበር እንዴ? አይ ችግር የለውም መምጣትሽ ከሆነ የሚረብሽኝ ነገር የለም። አይ መሸ እኮ በጣም እንዴ መሸ። ቢነጋስ? ከመሻት ትጂ ሙሉ ቤትሽ እኮ እሷ ራሱ ከመሸ ምን ታደርጋለች እዚህ? ቢነጋስ ምን ይመለከታታል? ሰነኩ መሸ በጣም ምንድን ይዞ ጌት ከዚህ በላይ ምናምን እሱን የተሻት ይሞታ እሱን የተሻት ይሞታ ከፈለግሽ ምን ትችያለሽ? ኤሊ ፈረደበት። እውነት እንደ ሁለት ሆኖ በተገላገሉ ኖሮ አንዱን አንዱ ወስዶ እንኳን
ይባል ነገር የለም። ሁለቱም ቢሆን ምን አድርግ ታዲያ አሁን ልጁን ተጫወቱበት መሀል ላይ ያው መንታም ቢሆኑ ሁለቱም ለእናታቸው አስገድ ነው። እናት ታሰልገልኝ። አየው በጣም ግራ ገባን እኮ ነው። በጣም ሄርሜላ ዘፈዘፈችው ፊቷን። በጣም ደብሯታል። በጣም ሚስት እንግዲህ ሩታ አትመስልም፣ ሄርሜላ ነው የምትመስለው እንጂ እንትን ነው ይመስል አይደለ? በገዛ ቤቷ ሌላ ሴት ይዞ ከእጅ ከፍንጅ እንደዛ ነው የሚመስለው። እንደዛ ነው አክት ያደረገች አለችው። በነገራችን ላይ ይሄን ስሜት ሩታ ስትጋራው እንደነበረ ሊገባሽ ይገባል፣ ከዚህም ፊት ማለት ነው። በቃ እስከ ድረስ ቆየ። ብዙ ሰዓት ብዙ ደቂቃ ታለፈ። ሩታ በጣም የደበራት በጣም ያ ሁሉ ሳቅ እንግዲህ ድራሹ ጠፍቷል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው የሚፈጠሩ ነገሮችን እንግዲህ ወደ እናንተ ይዘን እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው፣ ደህና ሁኑ።